እኔ የፊንፊኔ ልጅ ሲሆን ኮርቼ ደረ ምን ሆንክ? የለም እኮ ጽሁፍ ላይ የለም እኮ ከብዳ እኮ እንትን አለኝ። የሻወር ካርታኔ ማለት ነው እንትን ነው የአፍሪካ ካርታ ነው እና ፊንፊኔ የለም አዲስ አበባ ነው ድብና አድርጎ በእንግሊዝኛ ጌታን ፊንፊኔ ያለ አሁን ይቀየራል። እናቴን ይቀየራል። ኧረ ተው መራራ ጉዲና ይኸውልህ መራራ ጉዲና ምን አለ መሰለ ምን አለ በፊት መድረክ ምናምን ኢትዮጵያ ነበርና እንትና ካሸነፈ በኋላ ትራምፕ እዚህ ካሸነፈ በኋላ እንዴ ፖፑሊዝም በቃ ገብቶ ጭቃ እኮ ነው። መራራ ጉዲና ጭቃ ነው። ምንም የሚያውቀው አራይታት መጠመጠ ፕሮፌሰር መራራ ጉዲና እኮ ነው ስማቸው፣ ግን ፕሮፌሰር እኮ ነው ታውቃለህ። ፕሮፌሰር መራራ ጉዲና ነው እንዴ? አዎ መራራ ጉዲና ነው። እና ምን አለ መሰለ የማዕረግ ስም አለው። ፕሮፌሰር መራራ ጉዲና ነው የሚባለው። አታበላሽ። የምን መራራ ጉዲና ነው? ምን አባቱ ያውቃል? መራራ ጉዲና ምን ያውቃል? ምን ሰራ? መራራ ጉዲና ህዝብ ሲያጫርስ ኖረኝ ምን ሰራ? ምን አባቱ ሰራ? ዝም ብለው ሰዎች አይደለ ይኖራ። አሁን አንተ በትክክለኛ ስምህ ብትጠራ ሻለቃ ወይ መቶ አለቃ ተብለህ ነው የክብር ስምህ እሱ። እሳቸው ግን ፕሮፌሰር ናቸው። አንተ የክብር ስም ማለት መጠሪያ ምንድን ነው? አስር አለቃ ማን ነው የምትባለው? በደርግ ጊዜ አልደረስንም፣ እኛ አልደረስንም። ገብቶሃል? በደርግ ጊዜ እኮ አልደረስንበትም። ገብቶሃል? የክብር ስማቸው ፕሮፌሰር መራራ ጉዲና ይባላል። የአንተ የክብር ስም ምንድን ነው? ሻለቃ መራራ ጉዲና ምን አባቱ ያውቃል? ፕሮፌሰር መራራ ጉዲና አንተ አስተካክል። ኧረ ተው ንገር አንድ መራራ ጉዲና አንተ ምን አስረዳ ንገር አንድ። በጣም የተማረ ሰው ነው መራራ ጉዲና። ኦኬ ከመራራ ጉዲና የተማርከውን አንድ ነገር ንገረኝ። ስለ ሀገር አንድነት፣ ስለ ፍቅር፣ ስለ ነፃነት ተሰብስቦ ይሄ የጃጀ ሽማግሌ የት ነው የተሰበሰቡት? ተሰብስበው ፊንፊኔ ምናምን አዲስ አበባ ለኦሮሞ ህዝብ ይሰጥ። እኔ እኮ ልክ እኮ ነው ይገባል። አሁን ኦሮሞ ስለያዛት አይደል አዲስ አበባ እንዲያማረባት። ኧረ እባክህ ወደዛ እናቴ አዲስ አበባ ልብሷን ቀይራለች እኮ። ምን መሰለህ አያት ምናምን አያት አሉ በእነሱ እፈር የእኛ ዘር ነው ምናምን ይለዋል። ገብቶሃል? ይረግሙሃል። ስማ ኦሮሞዎች ግን አዲስ አበባን አዘንጠዋታል አላዘንጠዋትም? እኔ ይኸውልህ ከወጣሁ ስንት ዓመቴ ነው? ዞር ብዬ የማላየውም ሀገሩ። አንተ በቃ አሁን ሀገር ብትገባ ደግሞ ልንገርህ ግማታም ነው እንደዛ የሚያስበው። እንዴት ግማታም ነው የሚያስበው? 80% መግማማት የለም። በጣም ኦሬድ ግማታም ነው። ዝም በል 80% የኢትዮጵያ በጣም የሚኖረው ይኸውልህ የእኔ ፖሊሲ ምን እንደሆነ ታውቃለህ? ኖ ፋርመርስ ሌፍት ቢሃይንድ ነው። የኮሪደር ልማት ትላለህ እንደ ገጠሩ ነው መልማት ያለበት። ትራክተር ድንቁርናችሁ ነው እንጂ ድንቁርናችሁ ነው እንጂ አህያ እኮ ቀር አንተ ከወጣ ቆየ እንዴ በሙሉ ገንዘቡን አረባ እኮ ወደዛ የኢትዮጵያ ህዝብ 50 ህዝብ ቁርጥ የሚበላው እኮ በሬው በትራክተር ተቀይሮ እኮ ነው። አላየም? ቁርጥ ሲበላ ኢትዮጵያ ህዝብ አላየው? ሲዘለዝሉ ያንን ስጋ ገበሬው የሚያርሰው በትራክተር ነው። ስንት ነፍተሃል? ስንት ሰርቀሃል? የሰረቀውን ንገረኝ። እኔ አልሰርቅም። በአሰርቅ ሄደህ የአሮጊት መኪና ትነዳለህ እንዴ? ብሰርቅማ የአሮጊት መኪና አልነዳም ነበር፣ ሀብታሙን ነበረ። ያማል እንደ አንተ አልሰራም። ይዘውብህ ነዋ፣ በወለድ አግድ ይዘውብህ። አንዱ ምኒልክ ለምን ተማርክ አልከኝ። ከብልጽግና ቲፒኤልኤፍ ይሻለናል እያልክ ስታወራ ሰምቻለሁ። አንተ ስማ ኦፍኮርስ ስማ፣ ብልጽግና እኮ ብልጽግና የህወሀት አር ነው። ህወሀት ያራው አር ነው። ብልጽግና የህወሀት አር ነው። ያገማው ህወሀት ከሄደ በኋላ ያገማው ብልጽግና ነው። ቶ ህወሀት ነው እሱ በሌላ ፋይል 27 ዓመት ይኸውልህ፣ እነሱ 27 ዓመት እየመረጡ ነው የገደሉት። እናንተ ሞት ነው በሀገሩ ላይ ያመጣችሁት። ምንድን ነው የምትለው? አይታየም እንዴ? እውር ነህ እንዴ? ተሳስታ እውር ነህ ወይስ አላማ? ህዝቡ በፍቅር እየኖረ ነው።
አንዳንድ ሰላምን እናቴን ፍቅሩ እስቲ አዲስ አበባ ሂድ ግድ የለም በእኔ ሆነብ። ስማ ይኸውልህ ያንተ ኮንቴንት ገብቶኛል። ኮንቴንት የኢትዮጵያን ሕዝብ ማናደር ነው። ኧረ በፍፁም የኢትዮጵያን ሕዝብ ኮንቴንት ገብቶኛል። ኮንቴንት ሌላ ኮንቴንት የለም። የኢትዮጵያን ሕዝብ ማናደር ቁስሉን መውጋት ውጋ ያ ዛስዋሬድስ ስማ ዘረኛ ነው። አንተ የምትደግፈው ሰውዬ ወለጋ ሄዶ በኦሮምኛ በፊት በፍጹም ዘረኛ አይደለም። እዚህ ውስጥ ኦሮሞ አለ እኮ። ለምሳሌ አሁን ፕሮፌሰር ቡላላን ታውቀዋለህ? የመራራ ጉዲና ቅርብ ዘመድ ነው። አስገባው ከቻልክ እግዚአብሔርን ይነግርሃል። አሁን አዲ ያለው ቡላላ ይላል። ቡላላ እናቴን ነው ለየቀለ ምን አይነት ስም ይዛችሁ ነው የምትመጡት? ደግሞ በደንብ ስለማውቃሽ አሁን ብልጽግና ነው እዛው ነው ቡላላ እጅን አውጣ። ቡላላ ሙጣ ኮታ ቡላላ እኮ አስገባው ኮቱ መልቀባኒ ይሄ ሁለት በስመ አብ እነኝን ማወቅታችኋለሁ። ሌሎች ቡላላ ሰላም ነው። ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ ደግሞ ለምን ከስብሰባ ነው የመጡ? እሺ ቀጥል። ትልቅ የስልክ ኮንፈረንስ ነበረን። ከዛ ነው ቋርጬ የመጣሁት ስጠራ። እሺ ጠይቅ። ስለ ፊንፊኔ እያወራን ነበረ እና ፊንፊኔ ልብሷን ቀይራ አምሮባት ዘንጣ ቁንጂ ችክ መስላለች። መዝገቡም አለ ታች ማስገባት ከፈለግ አስገባው እና በዚህ ዙሪያ እያወራን አዲስ አበባ ቆሽሻለች፣ አዲስ አበባ ለማች ምናምን በሚለው ዙሪያ የፊንፊኔ ልጅ ነኝ አለ። ልማት ገጠር ነው መሆን ያለበት። ከተማ ደንቆሮ ከተማ መፍረስ ነው ያለበት። እኛ እኮ እጅግ በጣም የበሰለ ጥያቄ ነው የጠየቀው። ፊንፊኔን እኮ እኛ ፊንፊኔ የመጨረሻ የምንፈራው ምን መሰለህ? ይታረስ ነው የምትሉት። ፎቁ በሙሉ ተደምስሶ ይታረስ አይሆንም። ለዛ ነው ፊንፊኔ ሳልሳዊ ሚኒሊክ ሲያራሩጥሽ ነው የሚያድረው ዛሬ። ሳልሳዊ ሚኒሊክ ለምን ከተማው አዲስ አበባ ተለወጠ ነው ወይስ ቀድሞ ገጠሩ መልማት አለበት እያልክ ነው? አልኖርኩም እኔ ከኢትዮጵያ ከወጣሁ ቆይቻለሁ። አላየሁትም። ያላየሁትን አልመሰክርም። ሙስና ቀርቷል። ያላየው ነገር አለ ሳልሳዊ። አሁን ሙስና ቀረ። አዲስ አበባ ላይ ብዙ ነገሮች ተቀይረዋል። ምንም ነገር ከፋይዳ መታወቂያ ጋር እያያዛል። ባንክ፣ ፓስፖርት መስረቅ የለም። እሱ ብቻ አይደለም አያጅቦ፣ በፋይዳ ካርድ ብቻ መታወቂያ ብቻ እስከ 3 አንተ ዘመናዊ ሁነናል እኮ እኛ። ማን ገደለ? አትቆጣ። ስሜት ቆይ ህጻናቶች አሉ ይደነግጣሉ። እዚህ አትቆጣ። እኔ ራሱ ደነገጥኩ እንጂ አንተ እንደዚህ ሆናል እንዴ? ሰውዬ ሀሳቤ ጠፋ እኮ እንዴ! እንደዚህ ሲሆን አይቻልም። አሸባሪዎች ነው የገደሉት። ተረጋግተን እያወራን መግባባት እኮ ለኛ ትልቅ ነገር እኮ ነው። ሳልሳዊ ከፊንፊኔ ለፍና እናውራሽ። እሺ፣ ከፊንፊኔ ውጭ ደግሞ ቡላላ ስሙን ሳልሳዊ ሚኒሊክ በማለቱ ትንሽ አይሆንም። ሚኒሊክ ስሙን ካልቀየረ ኢትዮጵያ መግባት እንደማይችል ማወቅ አለበት። እንኳን እኔ ሬሳዬ እንዲገባ አልፈልግም። ከዳንኤል ሴትል አድርገናል። ደውዬለት ደንወሪ አባውት ለዳንኤል ልሙጡን አረንጓዴ ቢጫ ቀይ ደግሞ ካለ ኮከብ መያዝ ራሱ ያስጠይቃል። አሁን ከኋላ ያለ ከሀገር ውጭ የምትሆነ ራሱ ይሄ ባንዲራ አስጠይቀው ወደ ሀገር ውስጥ ያስገባሃል። ልታሰጥ ትችላለህ። ሳሳቁ ጊዜ አይፈችም። አንተ እንደዚህ ሆናል እንዴ? እኮ ባለፈው እንደዚህ ሲሆን አላየሁትም። በጣም የምትገርሙ ሰዎች ናችሁ። በጣም የምትገርሙ ሰዎች ናችሁ እንዴ! አይ በቀጥታ ለናሳስር ስለምንችል ቀድሜ ልንገርህ ብዬ ነው።
ይሄ ነገር ሪከርድ ይደረጋል። ሪከርድ ተደርጎ ይቀመጣል። ያለበት ሀገር ተጠንቶና ተሰልቶ ከዛ መንግስት ጋር በመነጋገር ወደ ሀገር ውስጥ እንድገባ ያለው ኡጋንዳ ነው። ኡጋንዳ ነው። ብዙ ኢትዮጵያውያን አሁን ወደዛ ነው እያመለጡ ነው። ኡጋንዳ ነው። ዩጋንዳ እኮ የኦሮሞ ሀገር እኮ ማለት እኮ ነው። ሁለተኛው የኦሮሞ ሀገር ዩጋንዳ ነው። ዩጋንዳ ማለት የኦሮሞ ሁለተኛ ሀገሯ እኮ ናት። አባገዳ እንዳለ ታውቃለህ? ዩጋንዳ ውስጥ ነው ሰብስበው የወቀጧችሁ። እንዴት ጨፈለቋችሁ እንደዚህ? በጣም ኮፋራ እኮ ነው ያደርጓችሁ። የኬንያ አባገዳ ከኢትዮጵያው ጋር እየሰራ እንደሆነ አታውቅም? ከአባገዳዎች ምን የከረዩ አባገዳ እባክህ ራሱ ኮሬ ነገኛ ነው የገደለው። ኧረ በስመ አብ ምን ሆነህ ነው? ኮሬ ነገኛ አጫሉን ኮሬ ነገኛ ነው የገደለው። ተሳስተሃል። ኢንጂነሩንም ኮሬ ነገኛ ነው የገደላ። ኮሬ ነገኛ ማን ነው? እሺ ኮሬ ነገኛ አታውቅም አንተ? አሁን እኔ እንኳን ውጭ ያላ ኮሬ ነገኛ ያውቃል። አንተ ኮሬ ነገኛ አታውቅም? እኔ አላውቅም። በቃ ንገር። ሳልሳዊ ወንድሜ ምን መሰለህ፣ ትናንት ብዙ ስህተቶችን ሰርተህ አልፈን 5 ስህተቶችን አልፏል። ሁለተኛ ነገር ደግሞ የምትታገለው ለቲፒኤልኤፍ እንደሆነ አውቃለሁ። ዳግም ተመልሶ ቢመጣ እሱ ይሻለናል፣ ቲፒኤልኤፍ ምን አደረገን ምናምን ብዙ ነገር ነው የተናገረው። መለስ ሞተ እንጂ መለስን መጥበስ ነው የምፈልገው። ትልቅ ስማ፣ አዎ ከባድ ነው። ፒክቸር አታርገው ግን በትልቅ እንትን ላይ ከደመራ በኋላ የመጨረሻ ጥያቄ ልጠይቅ። መለስን እያገላበጥ ሳልሳዊ አሁን አንተ ባለህበት ሰዓት ኢትዮጵያን ይመራታል ብለህ የምታስበው ማንን? አንተ የምትደግፍ አንድ እኮ ነው የቀረልህ ሞት። አንተ ራስህ ኢትዮጵያን ለመምራት እንዴት አድርገህ ነው የምትመራት? እስኪ አላማና ፕላን እንዴት ነው? ቡላላ ስማ፣ አንተ ወፍራም ሰው ነው። በተነሳ ቁጥር ፈሱ ያመልጣል። ዝም በል። ሞዴሬተር የለኝ ዋዚህ ቤት ሞዴሬተር ስጠይስ ተቋርጧል። ምንም አልሰማሁም ነበረ። ምን አልክ? አውቀ ነው እንደዚህ ሆነ ነው። አሁን በውስጥ በተደወለልኝ መረጃ መሰረት ሳልሳዊ ኮሬ ነገኛ የምትላቸው ሰዎች ማን ናቸው? ግብዳ ነው አለ። ግብዳ ከሆነ በተነሳ ቁጥር ፈሱ ያመልጣል። ይናቃሉ። አንተ ግን እግዚአብሔር የምትደግፈው ፓርቲ አለ? መዝገቡን ሳቡ። ምን አልከኝ? እሺ ማን ነው አሁን ኢትዮጵያን ይመራታል ብለህ የምታስበው ማን ነው? ዩናይትድ ፎር ጀስቲስ የሚባል ግሩፕ አለ። የት ነው ያሉት? ማን ናቸው? እነማን ናቸው? አቶ በድሉ ዋቅጅራ ሁሉ ሜምበር ናቸው። ታውቃቸዋለህ? በድሉ ዋቅጅራ ነው የሚያውቋል። አታውቀውም? ዞሮ ኦሮሞ እንዲመራ ነው የምፈልገው። እኔ ቀጠሬው ነው ገዝቼው ነው። በምን ገዛው? በድሉ ዋቅጅራ እንግዲህ ኦሮሞ ነው። አሁንም ይህ መንግስት እንግዲህ ኮሬ ነገኛ ሸጣለን። እሺ ምን አገባህ አንተ? የኮሬ ነገኛ አባል አለ። መዝገቡ አስገባው። ኮሬ ነገኛ እሺ፣ ውስጥ አዋቂ ኮሬ ነገኛ አዋቂ ሰው አለ። መዝገቡን አስገባው። ኮሬ ነገኛ ማለት አጋዚ ማለት ነው። የኦሮሞ ቨርዥን በህዋት ጊዜ አጋዚ ነው። በኦህዴድ ደግሞ ኮሬ ነገኛ ነው። ሰው የሚጨፈጭፍ ማለት ነው። ጨፍጫፊ። ስምህ ብርሃኑ ነው አይደል? ምን አባጋባ ብርሽ ይህን የምታደርገውን ነገር እንድታቆምና ወደ ህይወት እንድትመለስ ፈልጋለሁ። ይህን የማታቆም ከሆነ ግን በዚህ 3 ቀን ውስጥ ወደ ሀገር ውስጥ እንድገባ እናደርጋለን። አጥብቄ ልነግርህ እወዳለሁ። አጥብቄ ይህን ልነግርህ እወዳለሁ። ቡላላ ዝም በል እባክህ አንተ፣ ዝም በል እባክህ። ማን ነው? ሌላ አላችሁ? መዝገቡ ኮሬ ነገኛ መዝገቡ የት አለ? አባል ነው አስፈልግ። ይኸው እዚህ ጋር ከታች አይታየህም? አንድ ቁጥር ጻፍ እባክህ። ኮሬ ነገኛ መዝገቡ። ኖ ይሄ አይደለም። ሌላ ታስገባለህ። ፊፊ አንቺም የት ነች? የእናንተ ነች። የእናንተ መስሪያ ነው ያስገባዋል።
ያው አንድ ከታች ቁጥር የጻፈልህ ነው መዝገቡ ሳልሳል ይላል። መዝገቡ ማን ነው መዝገቡ መዝገቡ? ኩሬን ያገኘ ያልከው ሰውዬ ነው ያስገባው። ገሏል። መዝገቡ አባል አይ ጠብሷል፣ ጠብሷል። መዝገቡ ግባ መዝገቡ ኖርማል መዝገቡና ፊፊ በምን ይመሳሰላል? ይግባ። ምን አገባ? እኔ የምልህ ፊፊ ታዛቢ ነው። ዝም በል ፊፊ፣ ዝም በል ታዛቢ ነው። ጥያቄ አለኝ። የመጀመሪያው ጥያቄ እሺ፣ መዝገቡ አርሰናል ውጤት የገገመበት አንተ ለብሰው ነው እንዴ ማለት ነው? ፖለቲካ እያወራ አትቀላቅልበት። ይሄን ነገኛ ተዘቆይ ቆይ አባል ነው። ለምን አስወጣ? አርሰናል ምናምን አለ የት አለ? እና ሳልሳዊውን ስምህን አትቀይርም? የንግስና ስሜ እኮ ነው። ሶስተኛው አልገባህም? ኢትዮጵያ ውስጥ እኮ ንግስና አይሰራም እኮ በቃ አከተመ። የንግስና ዘመን ለ4 ዓመት የኢትዮጵያ ሕዝብ ምንም አይለኝም። ለ4 ዓመት እንደውም ለ4 ዓመት ንጉስ። ምክንያቱም ችግሩ አየህ አንተ ለአንድ ቀን ይጨንቀዋል የኢትዮጵያ ሕዝብ አይደለም ለ4 ዓመት። እንዲህ ምን ሆነ? ከዚህ በኋላ የድሮ ስርዓት ናፋቂዎች ኢትዮጵያ ላይ አይኖሩም፣ ሊኖሩም አይቻልም፣ አንፈቅድም። ይሄን ማወቅ አለብን። እነማን ናችሁ እናንተ? ኢትዮጵያውያን እኛ ብልጽግናዎች። ብልጽግና ምንድን ነው? ብልጽግና ማለት ህወሓት ትቶት የሄደው የህወሓት አር ተረፈ ውጤት አረን ነው የሚያበላ ቢቀርብ ይቻላል። ስማ ጠፍጥፎ የሰራው ወርቆና ሰብስቦ ግማሹን ደኢህዴን፣ ግማሹን ኦህዴድ፣ ግማሹን ብአዴን ምርኮኛ ሰብስቦ። ስለዚህ ብልጽግና የወያኔ አር አይባልም። አንተ እንዴ አር እንኳን አይደለም። ህወሓት መቀሌ ውስጥ አለ፣ አይጠፋም፣ ይኖራልም፣ ይቀጥላል። የህወሓት ቅዘን ነው። ስማ እንደውም በሌላ ቋንቋ ስድብ በአማርኛ ሁሉ አይበቃኝም። በሌላ ቋንቋ ግን ለኦህዴድም ለቲፒኤልኤፍም ጥላቻ አለበት። እሺ ለአፋ ባህስ አማራ ፋኖ ታጋዮች አሁን የሚታገሉት እሱ ወደፊት ነው። ደርግም አልወድም። የኢትዮጵያ ላይ የቆመ ኢትዮጵያ ውስጥ ያሉትን የትኛውን የሚደግፈው የትጥቅ ታጋዮች ነው? ምንም በመንፈስ ነው ታዲያ የሚያሸንፈው። ላስተምርህ። አብይ አህመድ ምን ብሏል? የኢትዮጵያ ህዝብ ሲወራረድ የተጫነበት ስርዓት እንጂ የሚፈልገው መንግስት ኖሮት አያውቅም ብሏል። ኦኬ፣ ሌላ እደግምሃለሁ። አንተ እኮ ራስህ ላይ ተኝተህ እኮ ምንም ስለማሰማ ነው። ኦኬ፣ አባዱላ ምን ብሏል? አባዱላ እኛ ኦህዴዶች፣ ኢህአዲጎች ውስጣችን የዘራ ነው የዘር ጥላቻ ህዝቡ ውስጥ ወርዶ ቢኖር ኖሮ ተጨራርሰን ነበረ። ልጨምርልህ? አዎ መንግስቱ ኃይለማርያም በስልጣን ለመቆየት ሺዎች ገድሏል። አሁንም እኔ በስልጣን ላይ ለመቆየት 97,000 ይገላሉ ያለው አብይ አህመድ የሚባል ደንቆሮ ነው። አገርን ቢረከባል አንተ የሰውዬ ጦጣም እየመሰለኝ ነው፣ ዝንጀሮም እየመሰለኝ ነው። ገና ጉማሬም አንበሳም መስሪያ ያለው በሁሉ መጣል። አንተ ፊራ እንጂ እኔ ምን አገባው? አንበሳ ጉማሬ ብትል የት አባቱ ፈርቷል። ፋኖ ግን ነፃ ያወጣናል ብለህ ታስባለህ? ፋኖ ነፃ ያወጣል? ነፃነት ራስህ አንተ እኮ ባሪያ ነህ። አንተ ያልገባ የጠገበ ባሪያ ነህ። እንዴት የምትስቀው ለዛ ነው። እንዴት ነው የጠገበ ባሪያ ማለት? የኢትዮጵያ ህዝብ 140 ሚሊዮን ህዝቡ ባሪያ ነው። 5,000 የባርነት ቀንበር ተሰብሮ ሰዎች በዲሞክራሲና በነፃነት እየኖሩ በብልጽግና መንገድ እየሄዱ እየበለጸጉ እኮ ነው ያሉት። ጅቦ የአንተ ኮንቴንት ገብቶኛል። የአንተ ኮንቴንት የኢትዮጵያ ህዝብ ጎርብሶታል። በመንግስት መጥተህ ይኸውልህ፣ ማንም ሰው መጥቶ ማሳቅ ነው መስራት ይችላል። ልክ ትልና
እንደዚህ አድርጎ ምናምን ብልጽግና ምናምን ስትል ሰው ረር ብሎ እየከፈለ ይሰርባል። ገብቶኛል። አያጅቡ ገብቶኛል። አዎ እኔ ነቄ ነኝ። ሌሎቹ ናቸው እንጂ የታለ ይግባ እኮ የታለ መዝገቡ ናግባ መዝገቡ ፊፊ ኢትዮጵያ ላይ በአይዲ ካርድ ብቻ እስከ 3 ሚሊዮን ብር መበደር እንደምችል ታውቃለህ? በትንሹ ዝም ብለህ በነፃ ከሀገር ከወጣ እኮ ቆየ። ከመንግስቱ ኃይለማርያም ጋር እኩል ነው የወጣው ከሀገር። በጣም ረጅም ጊዜ በጣም ረጅም ጊዜ። ኤሌክትሪክ መኪና በነፃ ትወስዳለህ ስራ ካለህ። 4 ዓመት የወያኔን 4 ዓመት አይቻልም። ከ83 እስከ 87 ከዛ በኋላ ወጣ። አሁን ሀገር ፋይዳ የሚባል መታወቂያ መጥቷል። ላስረዳ ቆይ፣ ፋይዳ የሚባል መታወቂያ መጥቷል። ከፓስፖርትህ ጋር ከባንክ ጋር የተያያዘ ነው። ማጭበርበራችን፣ መስረቃችን፣ በቃ ብዙ ነገር የለም። አሁን አሻራ፣ የአይን አሻራ አለ። ሰውን እንኳን ሀንግ መያዝ አችልም። አሁን በእጅ አሻራ ነው። በቃ ቴክኖሎጂ ያልኩ ሀገራችን ተቀይራለች። አዲስ አበባ ላይ ወደ 6 እኮ ምግብ ቤት አለ በነፃ የምበላበት መንግስት ያቋቋሙ። ድሃዎች ሄደው ቁርስ፣ ምሳ፣ እራት ይበላሉ። እኔ በጣም ወሬው ስለሚመቸኝ እኮ ቁጭ ብዬ የማዳምጠው ያያጅቦ። ከፈለግ አንተም ገብተን በልተህ መውጣት ትችላለህ። ሳልሳዊ አገር ተቀይራለች። እናቴን ሳልሳዊ በደርግ ጊዜ ትላት እንደሄድ የመሰለች ሀገር አይደለች። አሁን ተለውጣለች በቴክኖሎጂ። አገር ቢቀየር የአሮጊት ሹፌር አትሆንም። አያጅቦ እኔ እኮ እዚህ አምባሳደርነትን እየጠበቅኩ እኮ ነው። ስማ ኢንፎን አንዱ ሸጦታል። ትናንትና ጮኬብህ ሲሄድ ነገሩኝ። አታውቀውም? እኔ ማንንም አላውቅም። ቲክቶክ ላይ የምሞላት ፈጥበት ጊዜ ባለጌ ህዝብ እኮ ነው የኢትዮጵያ ህዝብ። እሱን ድገመው ተውኩት፣ ድገመው። አልደግመውም። ጽፌ ከኢትዮጵያ ህዝብ ሊያጣላ ነበር። አንተ ነቄ ነው አልደግም ማለት። ስማ ግን ሀገራችን አሁን እንደምታስባት አይደለችም። በጣም ተለውጣለች። ነገርኩህ እኮ አንተ አሁን ፋይዳ መታወቂያ አይሰጡም። ቢሰጡ ግን እስከ 3 ሚሊዮን ብር ተበድረ የፈለግከውን ነገር ቤት፣ አሁን መጠለያ ለሌላቸው መጠለያ ይሰጣል። ብዙ አርቲስቶች አሁን መጠለያ አግኝተዋል። ጎዳና ላይ የምታየው ህፃን የለም። ጎዳና ላይ ወድቆ የምታየው አዛውንት እብድ የሚባል ጠፍቷል። ባይዘው እብድ የሚባል ምንም የለም። ሁሉም ጤነኛ ነው፣ ደስተኛ ሆኖ ስለሚኖር አገሩ አብዷል። እብድ የጠፋው ሀገሩ ስላበደ ነው። ታዲያ ሁሉም አብዶ ነው። አይ ልጅነት ምን ይታያል? ዝም ብለህ አንተ መረቁም ብላ ዝም ብለህ እብድ ስለሆነ እብድ የሌለው ግን ሳልሳዊ ፈቃደኛ ከሆንክ ስፖንሰር ላድርግና ኢትዮጵያ ገብቶታል። ስፖንሰር ላድርግ ኢትዮጵያ ገብተህ አይተህ ውጣ። ኢትዮጵያ ከገባ አይመለስም። ኧረ እባክህ እኔ ሬሳዬ አይሄድም። ኑዛዜን ጽፌያለሁ። ገብቶሃል? እኛ 20 እና 30 ዓመታችን አይደለም። ኢትዮጵያ ብትኖር አትጎሳቆልም ነበር ይለዋል ታች። እንዲያ ሯጭ እኮ ነኝ እኔ እኮ ሯጭ ነኝ። ትሮጣለህ? አዎ። ስንት ኪሎ ሜትር? 10,000 ኤቭሪ ዴይ። ኧረ ዝም በል። 10,000 ሜትር ምንድን ነው? ኪሎ ሜትር አይደል? 10 ኪሎ ሜትር ማለት ነው። 10,000 ሜዳ እኮ 10 ጊዜ መዞር። ሰማ ሜዳ 10 ጊዜ መዞር ማለት ነው። የእግር ኳስ ሜዳ ፊት ትሆናለህ። ገብቶሃል? ስማ ራስን እስቲው ቡላላ አንተ በተነሳ ቁጥር ፈስ ያመልጥሃል። እና ቢተኮስ እኔና አያጅቦ የለንም ስል ቡላላ ወፍራም ሰውዬ ነው። እኔ ቢተኮስ አልሮጥም። እናቴና እኔ የደርግ ወታደሮች አያቸው ሯጮች ናቸው አብዛኞቹ። እኔ ግን አልሮጥም። ግደለኝ። እኔ መሳሪያ አልተኩስም። እኔ አልገልም አልኩ። አንተ ገዳይ ነህ። አንተ ዘርማንዘር ገዳይ ስለሆነ እኔ ሰላይ ነበርኩ በደርግ ጊዜ። ባይዘዊ ሰላይ ቄስ ሆኜ ሰልያለሁ፣ ለማኝ ሆኜ ሰልያለሁ። የሆነ ቦታ ላይ አስታውሳለሁ እንደ ድንጋይ ሆኜ 2 ዓመት ሰልያለሁ። በጣም ከባድ ሰው ነኝ እና የኒያድ ወፍራም አይደለሁም።
የማንሰል ላይ ነበር የህወሓት ነው የኦነግ አይ በዛ ጊዜ ህወሓት ጫካ ነበረ። ከተማ ውስጥ ያሉትን እንቅስቃሴዎች እየሰለልኩ ጫካ ላለው ህወሓት አቀብል ነበረ። ኦኬ በቃ እና በስለላ ጊዜ እና አላየው ልወጥ ነበር ይሄ ነበር ልወጥ እና መጥረጊያ ሞሉ ገብቶኛል። አውቄያለሁ። በስመ እኔ ግን ካድሬ ነበርኩኝ ታውቃለህ። በደርግ ጊዜ የደርግ ኖ የኢህአዴግ ካድሬ ነበርኩኝ። ቅስቀሳ አደረግ ነበር በየጫት ቤቱ በየጠላ ቤቱ ምናምን። በፊት ወጣቱን እዚህ ሚዲያ ላይ አታገኘው። ወጣቱ የሚገኘው ጫት ቤት ጠላ ቤት ምናምን ነበር። እዛ ጋር ቅስቀሳ አደረግ ነበር አዲስ አበባ ውስጥ ካድሬነት። አዎ በደንብ ሰርቻለሁ። ሁሉም ከአንድ ጫት ቤት አትወጣል። ለምን ከመጀመሪያው ጫት ቤት እንኳን አዲስ አበባ ውስጥ ቁጭ ብለህ እንትን እንድትል የአዲስ አበባ ማላፍ ሚራ የአዲስ አበባ ህዝብ እኮ እናንተ ፊንፊኔዎች እስከምትመጡ ድረስ እኮ የአዲስ አበባ ህዝብ ሙፈሪያትን ታውቃታለህ? ሙፈሪያት ሚኒስተሯ እህቷ ገባች። ሚራ ትባላለች። ሙፈሪያት በጭባጫ አንተ ሰው አታከብር። ይሄ እኮ ነው ችግር። በስማ አታከብር። አላከብርም። እማከብሮ የለም እንደ ከደርግ ጀምሮ እያንዳንዱን ሰው አላከብርም ስል አንዱን ሰው ማን እንደማከብር ታውቃለህ? ፕሮፌሰር መስፍን ወልደ ማርያም ዘሌት እሳቸውንና በፊት የነበሩ እሸቱ ጮሌ፣ መኮንን ቢሻው፣ ፕሮፌሰር አስራት ወልደየስ ምናምን እነሱን አደንቃለሁ። ታዬ ወልደ ሰማያት የመምህራን ስማርት ፋክን ጂኒየስ ማን ነው? የመምህራን ማህበር እንትን የነበረው የመምህራን ማህበር ሊቀመንበር የነበረው ታከለውማ ባክ ኡማይላንድ ማን ነው? ታከለው ኡማ ሂኢ ታከለው ኡማ ሂኢ ነው። የአያቱ ስም ሂኢ ነው። ሁሉም የኦሮሞ ሁሉ የአያቱ ስም ሂኢ ነው። ነጋሶ ጊዳዳ ይለዋል። ነጋሶ ጊዳዳ ሂኢ ኧረ ነጋሶ ስማርት ፐርሰን የተማረ ናቸው። ለወያኔ አለቅላቂ መሆኑ ነው እንጂ ኧረ በስመ አብ አያለቀልቅም። ኧረ እንዲህ ነጋሱ ጊዳዳ እና ቴዲ አፍሮ አንድ ላይ አይደል እንደ እንትን ያሉት እስር ቤት የገቡት አታስታውሳለህ? በ19 ስንት ነበር ብሏል። አስታውስ ታዲያ በ1987 ወጥቻለሁ። ዘንድ የለም አንተ በደርግ ጊዜ ነው ከመንጌ ጋር አብረን ያመለጥከው። ትንሽ ነው የቆየሁት፣ 4 ዓመት። ቴዲ አፍሮ አሁን አዲስ ሙዚቃ ሊለቅ ነው አሁን ሰምተሃል? ሐሙስ ለምን ተሸበራችሁ? ያው ታውቃለህ መቼም ቴዲ አሽሙረኛ ነው ምናምን። ምን ነው አሽሙሩን የፈራችሁት? አዎ ፍትሃዊ ስርዓት ከዘረጋችሁ ቴዲ አፍሮን ለምን ፈራችሁ? ቡላላ ዘፈኑ እንዲታገድ ለምን ግን አሰራም አንተ? ዘፈኑ እንግዲህ ስልጣን ላይ ያሉን ባለስልጣናት እንዳለ እንደ ጸበል ሰይጣናቸውን ሊያወጣ ስለሚችል ከወዲሁ በመስጋት እንደሆነ እናሳስባለን። ይህ እንዲታወቅልን ይደነግጣሉ። እንዲደነግጡ ደግሞ አንፈልግም። ምክንያቱም ከፍተኛ ከልቤ ነው እየነገርኩ ያለው። ከፍተኛ ዝግጅት አለ አሰብን ለማስመለስ እና በአንድ ልብ ወደ አሰብ እየሄድን በዚህ ጋር ደግሞ ሙዚቃ ሲለቀቅ ጉድ እንዳንሆን ብለን ነው። ቡላላ አሰብ ትላለህ እንደ እፍረት የለም። ሌላ ሀገር እኮ ምን ማለት ነው? አሰብ ኢትዮጵያ አይደለችም? ከአህያ ጋር ታርጉና ህግ የሚባል ነገር አታውቁም። ችግራችሁ እሱ እኮ ነው። አንተ ኢትዮጵያ ብር የላትም ብለህ ነው የምታምነው? ከአህያ ጋር ነው የምታርጉት። ህግ የሚባል ነገር አታውቁም። አይገባንም። የባህር በር አይገባንም። ኧረ እባክህ ወደዛ ራስ አስገንጥለህ ኦነግ እኮ ነህ አንተ። ኦነግ ነው። በሚጠቀመው ዳታ ይህን ሰውዬ እናስይዘው። አሁን እናቴን ኢትዮጵያ የባህር በር አያስፈልጋትም። አንተ ኢትዮጵያ ጠላት። እስቲ መነጽርና ወረቀ አይነን አሳየን እስቲ። በአሻራ እናገኛለን። በይ ማሻራ ባይዞ ደብተራው ማነው? ደብተራው ደግሞ
አስገቡ። ስማ እንትና ሲፈልገ ነበር ቤንጂ አያጅቡ ቤንጃሚ አው እዚህ ቤት ይገባል እንዴ? ይገባል። ስማ ይሄ እኮ የአራዳ ልጆች ቤት ነው። ማን ነው ልግባ የሚለው የምታውቁታለ? አላቃቸውም እነሱ። ሞዴሬተር ብትሰጠን ፈልገን እናስገባቸው ነበር ትላልቅ ባለስልጣናቶችን፣ ግን አንተ አትፈቅድም። ይህ ችግር ነው። ሞዴሬተር ብትሰጠን እኛ ራሳችን እናውቃቸዋለን። ስልጣን ላይ ያሉ ሰዎችን እናስገባቸው ነበር። ታውን ታውቃቸዋለህ? ትሰጠኝ ሞዴሬተር ልስጥ። እግዚአብሔር ይባርክ። ሊነቅነን ነው በቃ። ውሸቴ ነው። እየጠበቅኩ ነበር። አይገርም? ሳልሳዊ ሞዴሬተር ስትሆነ ያስገባል ባለስልጣናቶችን። ቅርብ እናውቃቸው ባለስልጣናት እናያስገባቸው። ማትፈራ ከሆነ ምን ይሰሩልኛል? በጣም ነው የሚፈራው። ጥያቄ አይወድም መመለስ ምናምን ይፈራል። በጣም ነው የሚፈራው። ታዲያ ጥያቄና መመለስ ከፈራ ቢያዝ እንዴት ይሆን? ቡላላ አቤት do you speak English? ኖ ኦንሊ አማሪክ። የሆነ ከበድ ያለ ዶክመንት ልሰጠህ ነበር ተውኩት። መዝገቡን አስገባው። ገብቷል። መዝገቡን አስገባው። የታል መዝገቡ? ናግባ አንተ እከክ ራሱ የጀመርከው ሳይገባ ሳቦ ሳቅ ግን አሪፍ ነው። የሀብታም ሳቅ አለክ። ተው እንጂ ሽካይለ በሱ ላካክ ሰውዬ ነው ድህነቴን። ግባ መዝገቡ። የስ ገባ። ገብተናል። ኮሬ ነገኛ ነው መዝገቡ። ቡላላ እንዴት ነው ዶክመንት ማሳየው? ዶክመንትን ከማሳየት በፊት ግን እንዲሁም ያለ ፊልተር እና ማሊያውን አውልቆ መዝገቡ ነው። አንተ ነህ እንጂ ማሊያን አውልቀ ያለ ፊልተር። ኖ ራሴ ነህ እባክህ። መዝገቡ ምን ሆኖ ነው? መዝገቡ እሱን አይመስልም ቡላላ። ተመልካቾች መዝገቡ በራሱ አገባውለት አለው። እኔ አገባውለት በራሱ አገባውለት።